የቤርናባው ዝግ ስታዲየም ያልበገረው የመድፈኞቹ ድል። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በእግር ኳሳዊ መረጃው ተመልሶ መጥቷል። አብሮነታችሁ እንዳይለየን። በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ መልስ ጨዋታ አርሰናል ከሪያል ማድሪድ ጋር በሳንቲያጎ በርናባው ያደረጉትን ፍልሚያ መድፈኞቹ 2-1 በማሸነፍ ደማቅ ምሽት አሳልፈዋል። የመድፈኞቹን የማሸነፊያ ግቦች የፊት መስመር ተጫዋቾቹ ቡካዮ ሳካና ጋብሪኤል ማርቲኔሊ ሲያስቆጥሩ ለሪያል ማድሪድ ከሽንፈት ያላዳነችውን ግብ ቪኒሺየስ ጁኒየር ከመረብ አሳርፏል። አርሰናል ሪያል ማድሪድን በደርሶ መልስ ድምር ውጤት 5-1 በማሸነፍ ከ16 ዓመታት በኋላ ግማሽ ፍጻሜውን ተቀላቅሏል። ከጨዋታው በፊት የቀድሞውና የወቅቱ የሪያል ማድሪድ ከዋክብቶች ውጤቱን ስለመቀልበስ በተደጋጋሚ ቢናገሩም የሚካኤል አርቴታ ልጆች ሳንቲያጎ ቤርናባውን ጸጥ ረጭ በማድረግ የ15 ጊዜ ቻምፒየንስ ሊግ ባለክብሩን ሪያል ማድሪድን ከውድድር አሰናብተውታል። የሰሜን ለንደኑ ክለብ አርሰናል በአውሮፓ ቻምፒየንስ ሊግ ውድድር ታሪክ ከሪያል ማድሪድ ጋር ያደረጋቸውን 4 የቻምፒየንስ ሊግ ጨዋታዎች አልተሸነፈም። 3ቱን ሲያሸንፍ በአንድ አቻ ተለያይቷል። አርሰናል በግማሽ ፍጻሜው የፈረንሳዩን ክለብ ፓሪስ ሰንት ዠርሜንን የሚገጥም ሲሆን መድፈኞቹ በዙር ጨዋታዎች ላይ ፒኤስጂን በኤሚሬትስ ማሸነፋቸውም ይታወሳል። ከጨዋታው መጠናቀቅ በኋላ የመድፈኞቹ የመሃል ሜዳ ተጫዋች ዴክላን ራይስ ከድሉ በኋላ በሰጠው አስተያየት ምላሽ የሰጠነው በሜዳ ላይ ነው ሲል ተደምጧል። ታሪካዊ ምሽት ሲል የበርናባውን ድል የገለጸው ራይስ ውጤቱን ስለመቀየር ብዙ ሲያወሩ ነበር፣ የኛ ምላሽ ግን በሜዳ ላይ ነበር በማለት ተናግሯል። በአሰልጣኝ ሚካኤል አርቴታ እምነት አለን ሲልም የተናገረው ራይስ ይህ ክለብ በቀጣይ ዓመታት ተአምር ይሰራል፣ የአውሮፓ ቻምፒየንስ ሊግን ማሸነፍ እንፈልጋለን በማለት አስተያየቱን ሰጥቷል። በምሽቱ ጨዋታ የመድፈኞቹን አንድ ግብ ያስቆጠረው ቡካዮ ሳካ ቡድናቸው ዋንጫውን ማሸነፍ እንደሚችል ገልጿል። የአውሮፓ ምርጡን ቡድን በሜዳውና በሜዳችን በማሸነፍ እንደምንችል አሳይተናል ሲል ነው ቡካዮ ሳካ የተናገረው። አርሰናል የቻምፒየንስ ሊግ ዋንጫን ማሸነፍ ይችላል የሚለው ቡካዮ ሳካ ይህንን ማመን እፈልጋለሁ ሲል ገልጿል። የመድፈኞቹ አሰልጣኝ ሚካኤል አርቴታ በበኩሉ ቡድናቸው ባስመዘገበው ውጤት ሊኮሩ እንደሚገባ ከጨዋታው በኋላ ተናግሯል። ምሽቱን የእግር ኳስ ዘመኔ ምርጡ ምሽት በማለት የገለጸው ሚካኤል አርቴታ በዚህ መልኩ ሪያል ማድሪድን በማሸነፋችን ልንኮራ ይገባናል ሲልም ተደምጧል። ስለ ቀጣይ ተጋጣሚያቸው ፒኤስጂ የተጠየቀው ሚካኤል አርቴታ ከየትኛውም ቡድን ጋር መፎካከር እንደምንችል በምሽቱ ጨዋታ አሳይተናል ብሏል። አንቸሎቲ አርሰናል ዋንጫውን እንዲያነሳ ይፈልጋል ያለው አርቴታ አሰልጣኝ ካርሎ አንቸሎቲ አሁን አርሰናል ዋንጫውን እንዲያነሳ እፈልጋለሁ ብሎ ነግሮኛል ሲል አረጋግጧል። በዚህም ለጋርዲዮላ ምስጋናውን አቅርቧል። ያለ ጋርዲዮላ እዚህ አልሆንም ነበር ነው ያለው። ክብሩን አሰልጣኝ ፔፕ ጋርዲዮላ ይውሰድ በማለት የገለጸው አርቴታ ምክትል አሰልጣኙ ያደረገኝ እሱ ነው፣ እሱ አርአያዬ ነው፣ አሁን የተፈጠረው ነገር ሁሉ የተፈጠረው በእርሱ ምክንያት ነው ሲል መስክሯል። በደርሶ መልስ በአርሰናል የተረቱት ሉስ ብላንኮቹ ዋና አሰልጣኝ ካርሎ አንቸሎቲ አርሰናል ማለፋቸው ተገቢ ነው ብለዋል። ቡድናቸው የተቻለውን ማድረጉን የገለጹት አንቸሎቲ ነገሮችን መለወጥ ሳንችል ቀርተናል፣ አርሰናሎች ቀጣዮቹን ዙር ማለፍ ይገባቸዋል ብለዋል። እግር ኳስ ሁለት ገጸ ባህሪያት አሉት በማለት የተናገሩት አንቸሎቲ ላለፉት 2 ዓመታት ያሳለፍናቸው የደስታ ጊዜያት አንዱ ሲሆን ሁለተኛው አስከፊውን የእግር ኳስ መልክ የምናይበት ጊዜ ላይ ነን ብለዋል። ቡድናቸው ከቻምፒየንስ ሊግ ቢሰናበትም ካርሎ አንቸሎቲ አሁንም ለላሊጋ፣ ኮፓ ዴል ሬይ እና ለዓለም ክለቦች ዋንጫ እንደሚፋለሙ ተናግረዋል። ስለ ቆይታቸው የተጠየቁት አሰልጣኙ አላውቅም፣ ማወቅም አልፈልግም የሚል ምላሽን ሰጥተዋል። በተመሳሳይ የሉስ ብላንኮቹ ግብ ጠባቂ ቶዋ ኮርቶዋ በሰጠው አስተያየት ቡድናቸው የግብ አስቆጣሪዎች ችግር እንደነበረበት ከጨዋታው በኋላ ተናግሯል። ብዙ ኳሶችን ስናሻግር ነበር፣ ነገር ግን በዚህ ዓመት ሆሴሎ የለንም ያለው ኮርቶዋ በማጥቃት ረገድ ስኬታማ አልነበርንም፣ አርሰናል የተሻለ ነበር ሲል ተደምጧል። ከኛ በሚሻል ቡድን ነው የተሸነፍነው፣ ይህንን መቀበል አለብን፣ አርሰናል የተደራጀ ቡድን ነው ሲልም ኮርቶዋ ጨምሮ ተናግሯል። በአሰልጣኝ ካርሎ አንቸሎቲ ምንም ጥርጣሬ የለንም፣ እሱን እንደግፈዋለን ሲል ነው አስተያየቱን የደመደመው ቲቦ ኮርቶዋ።
በጨዋታው ማድሪድን በአምበልነት የመራው ሉካስ ቫስኬዝ በበኩሉ ጨዋታው ባሰቡት መንገድ እንዳልነበር ከጨዋታው በኋላ ተናግሯል። ጨዋታው ከባድ ነበር ያለው ቫስኬዝ ጨዋታው ከቁጥጥራችን ውጭ ያልነበረም፣ ሆኖም የምንፈልገው ማድረግ ሳንችል ቀርተናል ነው ያለው። ተጋጣሚያቸው አርሰናልን ለመከላከል ነው የመጡት፣ በመጀመሪያው አጋማሽ ምንም አላደረጉም ሲል የገለጸው ቫስኬዝ በሁለተኛው አጋማሽ የሚያሸንፉበትን አጋጣሚዎች አግኝተዋል ሲል ተደምጧል። ለሽንፈቱ የቡድኑ አባላት ኃላፊነት መውሰድ እንደሚገባቸው የገለጸው ቫስኬዝ ማድሪዳውያን ያለንን ሁሉ በሜዳ ላይ እንደምንሰጥ ያውቃሉ ሲል ለደጋፊዎቹ መልእክቱን አስተላልፏል። በሌላ የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ኢንተር ሚላን ባየር ሙኒክን በድምር ውጤት 4-3 በማሸነፍ ግማሽ ፍጻሜውን ተቀላቅሏል። በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ መልስ ጨዋታ ኢንተር ሚላን ከባየር ሙኒክ ጋር 2-2 ተለያይተዋል። የኢንተር ሚላንን ግቦች ላውታሮ ማርቲኔዝ እና ፓቫርድ ሲያስቆጥሩ ለባየር ሙኒክ ሃሪ ኬን እና ዳየር ከመረብ አሳርፈዋል። ኢንተር ሚላን ጨዋታውን በድምር ውጤት 4-3 በማሸነፍ ግማሽ ፍጻሜውን ተቀላቅሏል። ኢንተር ሚላን በግማሽ ፍጻሜው ከባርሴሎና ጋር የሚገናኝ ይሆናል። የረቡዕ ምሽቱን ውጤት ተከትለው የአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ውድድር ተፋላሚ ቡድኖች ተለይተዋል። በዚሁ መሰረት ባርሴሎና ከኢንተር ሚላን እንዲሁም አርሰናል ከፒኤስጂ ለፍጻሜው ለማለፍ ይፋለማሉ። የግማሽ ፍጻሜ የመጀመሪያው ዙር ጨዋታዎች ሚያዝያ 21 እና 22 2017 ዓ.ም የሚካሄዱ ይሆናል። ውድ የፉትቦል ማዕድ ተከታዮች፣ ፉትቦል ማዕድ ይህን በመሰሉ አጫጭርና ፕሮፋይል ነክ እግር ኳሳዊ መረጃዎች ወደ እናንተ መድረሱን ያጠናክራል። እናንተም አብሮነታችሁን ላይክ፣ ኮሜንት እና ሼር በማድረግ እንድታሳዩን እንጠይቃለን። ሰላም።